ሲም ካርዱን አውጣው። ድሮም እውነትን ለመደበቅ መጋጋጥ መጨረሻው ቅሌትና ውርደት ነው። በቃ ትልቁ ዳቦ ሊጥ የሆነበት ሁኔታ የተፈጠረባቸው ማለት ነው። በዛሬው ቀን ምንድነው የሆነው? እያንዳንዱን ነገር እንግዲህ ሌሊቱ ሙሉ የተፈጠረውን በአጭር ደቂቃ የምተርክላችሁ ይሆናል። ያልተከታተላችሁ ሰዎች ማለት ነው ዋና ዋና ነጥቡን አነሳላችኋለሁ። እውነትን ለመደበቅ መሯሯጥ መጨረሻው ቅሌት፣ ውርደት፣ መሸማቀቅ፣ አንገት መድፋት፣ ማፈር፣ ብዙ ነገር በቃ መንቀልቀል፣ ደመከልብ መሆን፣ ቆሎ ቢስ መሆን ብዙ ነገር ነው የሚያስከትለው። እና የተፈጠረውን ነገር ልንገራችሁ። እንግዲህ በዛሬው ቀን የሀና ፓስፖርትና ስልኳ እየተከፈተ ስልኳን እየከፈተ ሲም ካርዷን እያወጣጣ እያለ እንግዲህ በቀጥታ በሀና ስልክ ሲደወል የሀና ስልክ ይጠራ ነበር ማለት ነው። ሀቢባም ደወለች፣ አቡፋኑም ደወለ፣ ሌሎቹም ደወሉ። የሀና ስልክ ቀጥታ ይሰራል ማለት ነው። ኦሬዲ ስልኳ ነው ተብሎ የካሻብ ስልክ ይዘው ሲም ካርዱን እየከፋፈቱ ህዝብ ፊት የእሷ ስልክ ግን ይጠራል ማለት ነው። በጣም በሚያሳዝን ሁኔታ እውነትን ለመደበቅ ሰው ቢደራጅ፣ ኃይል ብታደራጁ፣ ገንዘብ ብታደራጁ መደበቅ እንደማይቻል ነው ያየሁት በአሁን ሰዓት ማለት ነው። እውነትን መበጠስ አይቻልም፣ ማቅጠን ይቻላል። መበጠስ ግን በጭራሽ ነው የማይቻለው ማለት ነው። ሀና ሞታለች ለማለት ያልተቆፈረ ጉድጓድ የለም፣ ያልተደረገ ነገር የለም። ሀና እንዳለች ግን በጣም ብዙዎች እየማሉ በአይናችን በብረቱ አይተናታል ነው ያሉት። ትላንትና ራሱ በአይናችን አይተናታል፣ ዛሬም በአይናችን አይተናታል። በየቀኑ ሀናን አይቻታለሁ የሚል ሰው ምስክርነት የሚሰጥ ሰው እየተጓዘ እያለ እነሱ ግን አባቷን ለማሸማቀቅ እሷ ሞታለች ብሎ ለማሳመን የማይሄዱበት ርቀት የለም። ምንድነው የተፈጠረው? እንግዲህ እንደነገርኳቸው የሀናን ስልክ ሲም ካርዷን አውጥቶ ልጁ እየከፋፈተ ሲም ካርዷን እያሳየ የሀና ስልክ ቀጥታ ይጠራል ማለት ነው። አቡፋኑ እየደወለበት ይሰራል ስልኳ። እንግዲህ በጣም የረሱት ነገር መቼም ቢሆን እውነትን ለመሸፈን መሯሯጥ መጨረሻው እውነቴ ነው ቆሎ ቢስ፣ በቃ ከውካዋ ሆናችሁ ነው የምትውሉ። በቃ እርካታ የሌለው ሰው አለ አይደለ? በምንም ነገር የማይረካ እንደዚሁ የሚያብድ እብድ በቃ ማለት ነው። እና እንግዲህ በጣም በሚያሳዝን ሁኔታ ሀና አለች፣ ሀና የለችም ብሎ ለማሳመን ግን በጣም ብዙ ርቀት እየሄዱ ይገኛሉ። በትላንትናው ቀን እንግዲህ ማሚ ራሱ ቀጥታ ገብቶ ለተከላይ ማለት ነው የሆነ ኮድ እየሰጠው ነበረ፣ የእሱን አለቃ ስልክ ቁጥር እየሰጠው። በጭራሽ ይሄን ስልክ ቁጥር አላቀውም፣ አንተን ራስን አላቅህም፣ አንተ እንደውም በዋስጣብ እየገባ የምታስፈራራኝ ነህ አይደለ? የምትፎክርብኝ ነህ አለ አይደለ? ቤተሰቦችን እንዲህ አደርጋለሁ የምትለኝ ነህ አይደለ? ምናምን ብሎ ሽምጥጥ አድርጓል። በዛሬው ቀን እንግዲህ ሌላም ልጅ እንደዚሁ መጥቶ ያለውን ነገር እኔን አታቀኝም ወይ እኔ ማን እንደሆንኩ አታቅም ወይ እያለ ሲጠይቀው ነበር ማለት ነው። እሱም እንግዲህ አላቅም ብሎ ሽምጥጥ አድርጓል። በአሁን ሰዓት እንግዲህ ሀና አለች፣ እኛ ከሀና ጎረቤት ነው ያለነው። ኃይል ያለ ሰው ተጨማሪ ኃይል እንፈልጋለን። ደህና ሰው ካላችሁ እኛ ሀናን ያለችበትን እንጠቁማችኋለን። ሁላችሁም ኑና ሀናን አውጧት፣ ሀና በህይወት አለች ብለው የአይን እማኞች ምስክርነት ሰጥተዋል ማለት ነው። በጣም የገረመኝ ነገር እዚያ ጫካ ውስጥ አንድ ጀግና ወንድ ያለው ተክላይ ብቻ ነው እንዲ? ቆይ ሌላ ወንድ የለም ወይ? ሌላ ወንድ የለም እንዲ? በጣም ነው የተገረምኩት። ማለት ሁሉም ቢሆን ተጨማሪ ኃይል አለ እዚህ ጋር፣ ሰው ያስፈልገናል፣ ሰው ካላችሁ እናሳያችኋለን የት እንዳለች የሚል ነው እንጂ ደፍሮ የሚያወጣ ሰው የለም ማለት ነው። ይህ እንግዲህ 15 ቀን ሊሆነው የሷ ጉዳይ ከተያዘ በጣም እንደ ቀልድ አይደለም። 60 ሺህ 70 ሺህ ሰው እየተከታተለ ያለው ላይ 50 ሺህ ነው። እንዲህ በኢትዮጵያውያን ደረጃ በዚህ ልክ ትኩረት የተሰጠው ነገር አላየሁም፣ በእውነት አላየሁም። ከዚህ በፊት አንድ ጊዜ ቅዱስ ሲኖዶስ ከሁለት የተከፈለ ጊዜ ለመጀመሪያ ጊዜ የዚያን ጊዜም 50 ሺህ ሰው ነበር ይከታተል የነበረው ፕሮግራሙን። በዚያን ጊዜ በጣም በጉጉት ይጠበቅ የነበረ ፕሮግራም ነበር። ማለትም ምን ተፈጠረ፣ አባቶች መግለጫ ሲሰጡ በጣም ብዙ ሰው ነበር የሚከታተለው። ይሄ ደግሞ እጅግ በጣም ህዝቡ ያለመሰላቸት 13 ቀን ሙሉ ሌሊቱ ሙሉ እያደረ እስከ ጠዋት ድረስ ጉዳዩን እየተከታተለ በጣም ብዙ ሰው ድምፅ እየሆነ ገንዘብን ከሆነ የቱንም ያህል ሚሊዮን ብር ልናወጣ ዝግጁ ነን፣ ልጅቷን ብቻ ስጡን እያሉ ነው። ሁሉም በየግላቸው ራሱ እየለመኑ ያሉት ምንድን ነው? እነ ሚኪ ኑና በውስጥ ስጡ ልጅቱን፣ ምንም ችግር የለውም፣ የፈለጋችሁትን ገንዘብ ከኪስ ያውጥቼ እሰጣችኋለሁኝ፣ ብቻ እናንተ ልጅቷን ካስረክባችሁ በኋላ ወሬም አያስፈልግም። እንትና ሰጠኝ፣ ከእንትና በኩል ሀናን አገኘዋት፣ በእንትና በኩል ሀናን አገኘዋት፣ ንግግር አላደርግም። ብሩን አስረክቢያችሁ
ልጅቷን ከተረከብኩ በኋላ ጉዳዩ ይዘጋል፣ በቃ ልጅቷን አግኝተናታል፣ ከዚህ በኋላ ንግግር አያስፈልግም በሚለው እንዘጋዋለን ምዕራፉን። ስለዚህ ልጅቷን ብቻ ስጡን እያሉ እንግዲህ በጣም ብዙ እነ ሚኪም እነ መንገደኛውና ሳሪ ምን ብዬ ልንገራችሁ፣ በእውነት ኮርተናል። የመጨረሻ ነው የኮራ ነው። ብዙ ጭራቅ ሰዎች እንዳሉ ሁሉ ደግሞ ደጋግ ሰዎችም አሉ። በቃ እውነት እኔ እንጃ ምን እንደምራሱ አላቅም። እና ምልላችሁ ነው በጣም ያስገረመኝ ነገር እንግዲህ ዋናው የዚህ ሁሉ ድራማ ዋና ተዋናይ ወይንም ደራሲዎች ግን ራሳቸውን ክደዋል። በጣም በሚያሳዝን ሁኔታ ይመች ደላላ አይደለሁም ደላላ ነው የሚል ሰው አንድ ሰው አምጡልኝ። እኔ በላቤ ጥሬ ግሬ የምኖር ሰው ነኝ እንጂ ደላላነት የምሰራ ሰው አይደለሁም ሲል ክዷል ማለት ነው። እንደዚሁ ተከላይ የተባለው ልጅ እሱን በቀጥታ እኔ ደላላ አይደለሁም ደላላ ነው የሚል ሰው አንድ ሰው አምጡ። ምንድን ነው መሰራው ሲባል እንደ ማንኛውም ሰው ድንበር ላይ እንደሚሰራ ሰው በላቤ ተሯሩጬ የምኖር ሰው ነኝ እንጂ ደላላ ሰው አይደለሁም፣ ምንም ማውቀው ነገር የለም ሲል ክዷል ማለት ነው። በጣም ነው የሚገርመው። የመጨረሻ ማለት ምንም ምፍረት የሌላቸው 20 ምናምን ዓመት ብዙዎችን ሲሸጡ ሲለውጡ የነበሩ ብዙ ሲያንገላቱ የነበሩ እንግዲህ አንዷ እንኳን 5 ዓመት ሙሉ እዛ ስትደፈር ስትሰቃይ ቆይታ በመጨረሻ ስታረግዝባቸው ነው አገሯ የገባችው ማለት ነው። የስልጤ ልጅ በራሳቸው ቋንቋ እየተተረጎመ ነው ጓደኛዋ ስትናገር የነበረችው ማለት ነው ላይቭ ላይ። በጣም ብዙ ልጆች አሉ 9 ወር ባለፈው እንደዚህ ሳውዲ አረቢያ የገባችው የኦሮምኛ ተናጋሪ ልጅ 9 ወር ሙሉ ስትሰቃይ ቆይታ በ9ኛው ቀን ግን ከሀና ጋር በአካል ተገናኝተናል፣ 9 ቀን ሙሉ አብረን የቆየ ነው። ወደዚህ ልለቀቅ ስመጣ ሀናን አምጥተዋት እኔ የነበርኩበት ቦታ አስቀምጠዋታል ብላ እሷም እንደዚሁ ተናገራለች። 9 ወር ሙሉ ግን እሷ ሞታለች ተብላ ተኝታ ፎቶ ተነስታ ለቤተሰብ ታልቋል። ቤተሰብ እንደሞተች ነው የሚያውቁት ማለት ነው። በህይወት አለች ግን አስገደዱኝ ፎቶ ተነስቼ ተልኮላቸዋል ብላለች። ይሄን ሁሉ ድርጊት የሚያደርጉ በጣም ብዙ ወንድ ሴት የሚያሰቃዩ አሁን ግን ይሄ ሁሉ ጉድ ላያቸው ላይ መጥቶ ሲጋረጥ መቼም ቢሆን ክፉ ሆናችሁ የሰውን ብር ልትበሉ ትችላላችሁ። በሲስተምም በጉልበትም በእውቀትም በስልጣንም አንድ ቀን ግን ትዋረዳላችሁ። በእውነት ከእንደዚህ አይነት ነገር እግዚአብሔር ይጠብቀን በመጀመሪያ ደረጃ። ምክንያቱም መጨረሻችን አወዳደቃችን በጣም መጥፎ ነው። ለቤተሰብ ለልጅ ለሚያቀን ለጓደኛ አንገት የምናስደፋ ቆሻሻ ሰዎች ነው የምንሆነውና እግዚአብሔር ከእንደዚህ አይነት ነገር ይሰውርን፣ ሁላችንንም መጨረሻችንን ያሳምረው። እኔ የምላችሁ ነገር መጨረሻችሁን እንደማማዝናሽ ያሳምርላችሁ። በቃ እንደዚያ ነው የምላችሁ። ምክንያቱም መጀመሪያችሁ ምንም ይሁን ገንዘብ አሁን እነ ተክላይ በጣም ሚሊዮን ብር እንዳላችሁ ይነገርላችኋል። የየመን ፖሊስ የየመን ባለስልጣኖች ራሱ በእነሱ እጅ ስር ናቸው። ምንም ማድረግ አይቻልም እየተባለ ነው ያለው። ይህን ያህል ገንዘብ ቢኖራቸውም ግን አሁን ቤተሰብ አንገት ደፍቷል። ዓለምን የሰማው ስራቸውን ሰው ደፍቷል አንገቱን። በቃ ለዘመናት የነገዱት ያተረፉት የተሸጡት ሁሉም ነገር ምንም አላደረገላቸውም፣ ምንም አልሰራላቸውም። ከዚህ በኋላ ገባችሁ? የሰው እንባ የደሃ እንባ ያለበት ሰው መጨረሻው ውርደት ነው። ደግሞ መሆንም አለበት። ድሃ ምንም ብር ባይኖረው ምንም ማድረግ ባይችል አንድ ነገር ማድረግ ይችላል። ወደ ፈጣሪውን በው መርጨት ይችላል። ፈጣሪ ደግሞ አይንን የፈጠረ አምላክ ሁሉን ይመለከታል። አንድ ቀን ይፈርዳል። አንድ ቀን ሁሉን ነገር ያዋርዳል። አያችሁ አይደለም? ያ ሁሉ ድሃ የተሰቃየው እንባ ተጠራቅሞ ዛሬ ዓለም እየሰማውን ያለው እግዚአብሔር አምላክ መጨረሻቸውን ያሳምር። ሁሉም እህቶቻችን ነፃ የሚወጡ አድርጋቸው። ቀጣይ ምን ይፈጠራል ይዤ እመጣላችሁ ይሆናል። እስከዚያው ድረስ ሰላማችሁ ይብዛልኝ። ቻው።